ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ትሮይ የተባረረባት መንደር ላይ የውሃ ጥምም አስቸግሮ ኢንዲያኖቹ ከነጮቹም ጋር ሊጋደሉም ተቃርበው በአሊሻም በኩልም ሰላም ወርዶ የከረሰ ምድር ለመውጣት አብረው ተረባርበውም ቁፋሮም እንደጀመሩ ማዲሰንና ታካም ውሃ ለማመጣትም በወጡም ሰዓት ከሰው መበደርና መስረቅ የለመደው ቪክተርን ታስሮም አግኝተውት ማዲሰንም እዳውን ከፍላም አስፈትታ ወደ ግድቡ ቦታ ዳንኤል ወዳለበትም ቦታም ሲያመሩ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ወደ ግድቡ ቦታ እየሄዱ ያሉትን ማዲሰንን እያየናቸው በቪክተርም ወደ ግድቡ ቦታም እየተመሩ ጉዟቸውን ቀጥለው በመሃልም ብዛት ያላቸው ዞምቢዎች መንገዱን ዘግተውባቸውም ስለነበረ በመኪና ቁልፍ ድምፅም አድርገው ያንን ወርውረው አቅጣጫ እንዲቀይሩም በማድረግ ትልቅ የመኪና ማቆሚያ ቦታም ገብተው በሩንም ዞምቢዎቹ እንዳይገቡም ዘግተው ከስርም ያለም ትቦም ነገርም ቪክተርም ፈልጎ ከመኪና ከቮልት ስርም ያለም ትልቅ ትቦም መግቢያም ውስጥም በመግባት በዚህ ትቦም አድርጋችሁ ወደ ከተማው እንዲሁም ወደ ግድቡ ቦታም መሄድ ትችላላችሁም በማለትም እኔም ተጠቅሜ አውቃለሁም ብሎም ወደ ትቦም ይገባል። ታካም ይህን ሰውዬ አላምነውም ቢልም በማዲሰን ምንም አማራጭ የለም ተብለው መኪናቸውን እዛውም አቁመው በትቦ ውስጥም ገብተው ጉዞም ይጀምራሉ። በጉዞአቸው መሃል ታዲያ ቪክተር የትኛውን አቅጣጫም እንደሚመርጥ ግራ እየተጋባ በጉዞ መሃል ብዙ ሰዓትም ሲፈጁ በመሃልም ዞምቢዎችም ደርሰውባቸው ከነሱም አምልጠው እየሸሹ ታካም ይህ ሰውዬ የሚያደርገውን ነገር አያውቅም በማለት በንዴት ትቷቸውም ሊወጣም ሲሄድ ማዲሰን ግን በቪክተር እምነትም ኑሯት ፍለጋቸውንም ቀጥለው ፍለጋ ግን ቀጥል ብትለውም ግን ቪክተር ሆዬ ግድቡ ላይ የሚወስደው የአይን ምልክት ያለበትም ትቦም ነበር። እሱን አጣሁት ከፕሮክተሩ ሰዎች ጋርም እያለው ወደዚህም ስመጣ እነሱ ያስቀመጡት ምልክት ነበርም እያላት ግድቡ ቦታ ላይ ደግሞ ሌላ ዱብዳም አለ። ለእኔም ጥሩ ነገር አይጠብቀኝም። እዛ የኦፊሊያ አባት ዳንኤል ስላለም ነው። እዛ እያለው ልጅግ በሕይወት አለች ብዬ ዋሽቸው በዛም ንዴት ለዞምቢዎች እንድሞት ሰጥቶኝ ነበር። አሁን ድጋሚም ካገኘኝ ይገለኛልም ይላታል። ይህን የሰማችው ማዲሰንም ደስ ይበልክ ኦፊሊያ እኛ መንደር ላይ በሕይወት አለችም ብለው በደስታ ፍለጋቸውን ቀጥለው ብዙም ሳይርቁ የአይኑ ምልክት ያለበትን ቦታም አግኝተውት በዛም አቅጣጫም ሲያመሩ ታካም ከኋላ በዞምቢዎች እየተሯሯጠ እየሸሸም እነሱ ጋርም ደርሶ በፍጥነት ቦታውን ለቀው ለመውጣትም ይታገላሉ። ታዲያ በስተመጨረሻም ወደ ውጪ ወይ ወደ ግድቡ ቦታ የሚወስደው ትቦም ጋም ተቃርበው የግድቡንም መርጠውም እየሄዱ የተቀረቀረ ዞምቢም አግኝተው ሊነክሳቸው ሞክሮ ማዲሰንም ያንን ዞምቢ ገለው መንገዱንም ስለዘጋው በሚሰቀጥጥና በሚዘገንንም መልኩ ራሷ ማዲሰን በመጥረቢያ ተጠቅማ የዞምቢውን ጭንቅላት እጆችም ቆራርጣ ቦታውን ስታስከፍት እናያታለን። በለው ማዲሰን ግድቡ ቦታም ላይ እነ ዳንኤል በተደጋጋሚ ግድቡ ዙሪያ ካሉ ሰዎች ጋርም ብጥብጥ ውስጥም ገብተው በፍጥነት ወደ ግድቡ ቦታም ሲመለሱ ዳንኤልም በትቦ ሰው እንደገባ ማውቆ በፍጥነት ወደዛም አምርቶ ቪክተርንም ሲያየው በንዴት ሽጉጡን አውጥቶ እየደቀነበት አንተ የውሻ ልጅ ምን ልትሰራ ተመለስክም እያለው ሲያስፈራራው ማዲሰንና ታካም ራሳቸውን እያሳዩ ማዲሰንም ዳንኤልን በሕይወት ስላየችው እንደተገረመች እየተናገረች ዳንኤልም ስለ ልጁ ኦፊሊያም ሲጠይቃት በሕይወት አለች። ይህ የምታየው ሰው ታካ በረሃ ላይ አግኝቷት አትርፏት ወደ መንደሩም ወስዶም አኑሯታል። አሁን እኛም ከዛ መንደር ነው የመጣ ነው። ያ መንደርም ውሃ ከምንም በላይ አሁን ያስፈልገዋል። ስለዚህ እርዳንም ትሏለች። ዳንኤልም ከውሸታሙ ቪክተር ጋር መታችሁ እንዴት ልመናችሁ ቢላትም ማዲሰንም ቪክተር እውነቱን ነበር። ኦፊሊያ ሆቴሉ ሊያብራን ነበረች ትታን ሄዳ ነውም ብላም አሳምናው ወደ ሎላም እየወሰዳቸው ቀድሞም እሱም ገብቶ ነገሩን ሁላ ለሎላም አስረድቷት እነ ማዲሰንም ወደ ቢሮ ውስጥ በመግባት መንደራችን አሁን ላይ ውሃ ያስፈልጋታል እርዱን ቢሉም ሎላም የምናካፍለው ውሃ የለንም እያለቻቸው ምን ማለት ነው ይሄ ሁላ ግድብ ምንድን ነው እያሉ እኛም በተለዋጭ ታዲያ አሁን ላይ ችግር ውስጥ እንዳላችሁ ስላወቅን የጦር መሳሪያን በተለዋጭ እንስጣችሁ ቢባሉም ሎላ ግን ለእናንተ የምናካፍለው ውሃ የለንም እናንተ ሩቅ
ከድንበርም ባሻገር ስላላችሁ ችግር ነው ይዛችሁብን የምትመጡም ትላለች። በዚህም ታካም እየተበሳጨ ቢሮውን ለቆም ይወጣል። ለነ ማዲሰንም ለዛሬ እዚሁ አድረው ነገ ጠዋት ወደ መጡበት እንዲመለሱም ተፈቅዶላቸው አዳራቸውን እዛውም ያደርጋሉ። አመሻሽ ላይ ሎላም ወደ ዳንኤል ጋር ማምርታ የምር ልጁ ኦፊሊያ ያሉት መንደር ላይ እንዳለች እንዳረጋገጠ እንዲሁም እነዚህን ሰዎች እንደሚያምናቸውም ጠይቀው እሱም ማዲሰን ዋሽታኝ አታውቅም፣ ስለዚህ አመኛታለሁ። ግን አሁን ከልጄ ይበልጥ አንቺ ችግር ውስጥም ስለሆንሽ እኔ ለአንቺን ቃል ስለገባው እዚሁ አንቺን በመጠበቅ እቆያለሁ። ልጄም እኔ እንደሞትኩ ነው የምታውቀው፣ ያም ለበጎ ይሆናልም ይላታል። ቪክተር ጋር ያለው ታካም በተፈጠረው ነገር እየተበሰጫጨ ለቪክተርም አንተ ባመጣከው ጣጣ መንደሩ ላይ ያሉት የኔ ዘር ያልሆኑ ሰዎች መንደሯን ለቀው እንዲወጡ አደርጋለሁ። የማዲሰን ጥፋትም ስለሆነ እሷም ቤተሰቧንና ሰዎቿንም ይዛ ዋጋቸውንም ይከፍላሉ እያለም ሲናገር እንሰማዋለን። በለው ማዲሰንም ወደ ሎላም ጋር ማምርታ ውሃውን ለምን እንደማትሰጭን ገብቶኛል። ከድንበር አሻግረሽ ከሸጥሽ እዚህ ያሉ ሰዎች ይበልጥ ተቃውሞና ንቅናቄ የሚያስነሱብሻል። ግን አሁን ሲጀምርም አስነስተውብሻል እያለቻት መንደሯም ላይ እኔ ልጆቼንም ላተርፍ ነው ይህን ድርድር እያደረጉ ያለሁት ብትላትም ሎላም እኔ ደግሞ ከተማዬን ለማትረፍ ነው። አንድ ሌላ አማራጭ ልስጥሽ። ልጆችሽን ይዘሽ አንቺን ብቻ ከልጆችሽ ጋር እዚህ መታችሁ እየሰራችሁ መኖር ትችላላችሁ። ሌላ ምንም አማራጭ የለም ብላትም ትሄዳለች። ማዲሰንም ያ በጭራሽ እንደማይሆን ትናገራለች። ከቆይታም በኋላ ቪክተርም እዛው ግድቡ ቦታ የሚሰራ የተጎዳን ሰው በማከም ኤፍራንን እያገዘው እዚህ ቦታ ላይ ቀስ በቀስ ብጥብጥም በርክቷል። ሰውና ነዋሪውን ቦታው ሊቆጣጠር ይችላልም ያለ ኤፍራን እየተናገረ ዳንኤል ደግሞ ከሎላ ጋር ሆኖ እሷን ይዞ ይህን ቦታ ለመከላከል እያሰቡ ነው። ግን ያ ይበልጥ ብጥብጡንም ያበሰዋል። እንደዛ ከሚሆን ውሃውን ለህዝቡ ለቀን ልክ እንደ በፊቱ ዝናብ ሲመጣ ግድቡም እስኪሞላልን መጠበቅ ይሻላል እያለም ይናገራል። ዳንኤልም ራቱን እየበላ ወዳለው ታካም ጋም አምርቶ ለልጁ ላደረገው ነገር ሁላ እያመሰገነው ታካም እንዲቀመጥም ጋብዞት ጀግና ልጅ እንዳሳደገም ሲነግረው መንደሩም ላይ ኦፊሊያ ምን እየሰራች እንዳለም ዳንኤልም ጠይቆ ከኔ ጋር ልክ እንደ ወታደር ነው የምትታየውም ብሎም ታካም መልሶ በቅርቡ እንደውም ለእኛ ጀግናችን ሆናለች፣ የታጠቀን የጠላት ጦር ሙሉ መርዛለን፣ እኛን አትርፋናለችም ሲል ዳንኤልም ተደናግጦ እኔ ልጄን እንደዛ ላሳደግኳትም ሰዎችን እንድትጎዳም አላደረግኩም እያለም ይጸጸታል። አመሻሽ ላይ ማዲሰንም ከውሸታሙ ከሚባለው ቪክተር ጋርም ሆና አሁን ላይ ምንም አማራጭ ስለሌላቸው ምን እንደሚያደርጉ ምን እንደሚሻልም ተጨንቃም እየተናገረች ለልጆቼም ለመንደሯ መድረስ አለብኝም እያለች ትናገራለች። ቪክተርም መፍትሄ ማናጠም በሚል እጇን ይዞ ያበረታታል። በንጋታው ሎላም አብሯት ለሚሰራው ለዳንኤልም ልክ እንደተለመደው ምንም ያህል ብጥብጥ ቢሆንም ቦቴዎቹን ይዘው ወጥተው ለመንደሯ ሰዎች ውሃ እንዲያከፋፍሉም እያዘዘችው፣ እሱ ግን አንዳንድ ሰዎች መበጥበጣቸውም አይቀርም ጥቃትም ከፍተውብናል ይቅር ቢላትም ኤፍራንም እንዳለኝ ሰዎች እንደውም አንተን እየፈሩ ነው፣ ስለዚህ እሱን ትተክ ለሰውም ኑርም በሚል በዚህ ሀሳብ ከኔም ጋር የማትስማማ ከሆነ ይህን ቦታም ትተክ መሄድ ትችላለክም ስላለችው ዳንኤልም በሀሳቧ ተስማምቶ ውሃዎቹን ይዘው ወጥተው ለማከፋፈልም ይዘጋጃል። በዚህም መግቢያው በርም ሲገነጠልና ዞምቢዎችም ሲገቡ ሰራተኞች እንዲሁም እነ ማዲሰንም ተሯሩጠው ዞምቢዎቹን እየገደሉ ቦታውንም ሲያተርፉ ዳንኤልም ቦታው ላይ ደርሶ ይህ የውጭ ሰዎች ጥቃት ነው፣ ነገሩ እየባሰም ነው እያለ ለሎላም ነግሯት እሷን በዚህ ድንጋጤ በሩን አዘግታ እነ ማዲሰንን ወደ ቢሮ ማስገብታ በትንሽ ወረቀት ላይም የሚያስፈልጋቸውን የጦር መሳሪያዎችን በመጻፍ ጥቃቱን ለመከላከልም አስባ እነዚህም መሳሪያዎች ልታመጡልን ትችላላችሁ ወይም በማለት ማዲሰንን ጠይቃት፣ ማዲሰንም ወረቀቱ ላይ የተጻፉትን ተመልክታ እንደሚተባበሯቸውም ተናግራ ኤፍራንም ያ አይሆንም ለምን ውሃውን አንለቅላቸውም ቢልም ይህን ግድብ ቦታ ይዘን እንጠብቀዋለን ለህዝቡን በስነስርዓት እናከፋፍላለን ተብሎ ከ5 ቀናትም በኋላ ስቴዲየሙ ቦታ ላይ ከነ ማዲሰን ጋር ዳግመኛ ተገናኝተው የጦር መሳሪያዎቹን ለመለዋወጥም ቀነቀጠሮም ይይዛሉ። ለዛሬም ታዲያ ለነ ማዲሰን በእምነት 10,000 ጋሎን ውሃ ከነ ቦቴው መኪና ሎላም ሰጣቸው። ለዳንኤልም ትናገርለታለች። በዚህም መልኩ ድርድራቸውን ጨርሰው ተሰነባብተው እነ ማዲሰንም ሳያስቡት ሙሉ ቦቴ መኪና ይዘው ቪክተርም ዳንኤልን ጨብጦትም ተሰናብቶት ጉዞ በደስታም ይቀጥላሉ።
በስተ መጨረሻም ትዕይንቶቹ ላይ እኛም ያንን ቦቴ ሳይታይ ነካክቶ ያፈነዳው ራሱ ቪክተር እንደሆነ ለማዲሰንም መፍትሄ አላጣም ስልሽ ነበር፣ ያው አሳካውት እያለ እየተናገረ አንቺን በተለዋጭ ለእኔ ምንም ታድርጊልኛለሽም ሲላትም እንሰማዋለን። ዋው ቪክተር! በመንገዳቸው መሃል ታዲያ በእግሩ እየኳተነ የነበረውን ታካንም አግኝተውት ውሃ ጠምቶ ካለው እያሉት እንዳሳኩትም እያሳዩት እሱም በደስታ ፈገግ እያለ ወደ መኪናውም ገብቶ ተቀላቅሏቸው ጉዞም ይቀጥላሉ። በቀጣይስ ክፍል እነ ማዲሰን መንደራቸው ላይ ተመልሰው የመንደሩን ሰዎች ከውሃ ጥም ይገላግሏቸው ይሆን ወይስ ደግሞ ሌላ ችግር ያጋጥማቸዋል? ዳንኤልስ ዳግመኛ ከልጁ ኦፊሊያ ጋር ይገናኛል? በቀጣይ ክፍል አብረን የምናየው ይሆናል። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ፣ ቸር ቆዩልን።